ምንም አልሆንኩም። ቆይ ልጅቷ ምናችሁ ናት? ጭራሽ ምናችሁ ናት? አሁን ምናችሁ ናት? የሱስ ይሁን አንተ ሸኝ ያደረገህ ማን ነው? ይኸውልሽ ሴትዮ አረጋጊው። ሴትዮ? እኔን ሴትዮ? አንቺን ነው ሴትዮ። በቃ ተይኝ። ስንት ጊዜ ልስጣችሁ እዚህ ቤት እንድቆዩ? አልገባኝም። ቤት መፈለጊያ ጊዜ ስንት ቀን ልስጣችሁ እያልኩ እኮ ነው። የምን ቤት ነው የምንፈልገው? ቤታችን አይደለ እንዲ ያለን? ቤቴን እንድትለቁልኝ እፈልጋለሁ። አንቺ አበድሽ እንዴ? አንተ አይመለከትም፣ ዝም በል። ቲና የካሌብ አባት መልስን እየጠበቅኩ ነው። እና ከቤት ልታባርሪ እንደዛ ነው እያልሻለሽ? ከቤቴ ነው ያልከው? የማን ቤት ነው? የኔ ቤት እኮ ነው። ፈርመህ ሰጥተኸኛል። ትንሽ ቀን ሲችል ካሌብንም ልንገረው። ጎረቤት እየበጠበጥሽ። ይመለከታል፣ ያገባሃል። ሴትዮ ልክሽን እያጣሽ ነው። ሴትዮ የምናደር እንዳይመስልህ። ጎረቤት አትበጥብጪ። ሌላም ሰው ቢሆን አትረብሽ። ቤቴ እኮ ነው። ምነው ቆይ ቤቴ ያበዛሽ? እስካሁን ጎረቤታችን ነበርሽ? እስካሁንማ ጥገኛ ነበርኩኝ። አንተ ግን በስተመጨረሻም እንግዲህ የዳኒን ምክር አልሰማችም እና እሷ ከቤት ውስጥ አስወጣለሁ ብላ ስታስብ ራሷ ምንጥቅ ብላ የምትወጣበት ጊዜ አሁን ደርሷል ማለት ነው። እንግዲህ ቲና የራሷ ቤት መስሏት በጣም ብዙ ነገሮችን ያደረገች ቆይታለች። ምክንያቱም በኩራት እንደዚሁም ደግሞ የቃሊብን አባትን በመናቅ ደረጃ ከዚህ ቤት አስወጣችኋለሁ እያለች ትሁትንም እንደዚሁ ስትዝት ከቆየች በኋላ አሁን ላይ ግን ህልሟ የተሳካላት በመምሰል ከዚህ ቤት ሁላችሁ ምን ተቀብላችሁ እንድትወጡ እፈልጋለሁ በማለት እንግዲህ ወሰናለች ማለት ነው። ሽማግሌው ደግሞ ይህ ቤቴን እጅግ በጣም ነው የምወደው፣ የት ሄዳለሁ ብለሽ ነው ለምንድን ነው በማለት ጠይቋት ነበረ። እሱን እኔ ነኝ የምወስነው፣ ቤቱን ፈርመን ለእኔ ሰጥተኸኛል፣ ስለዚህ ወሳኟ የምሆነው እኔ ነኝ። አሁን ከቤቴ እንድትወጡ ፈልጋለሁ። ቤት እንደዚሁ ወጥታችሁ ፈልጉ ብዬ ነበር፣ እናንተ ግን እየፈለጋችሁ አይደለም። ስለዚህ እዚህ ቤት ምንጥቅ ብላችሁ እንድትወጡ ፈልጋለሁ በማለት እንግዲህ በራሳቸው እነሱ በሰጧት ቤት ከቃሊብን አግብታ አባትየው እንደው ሰጣት ብለን እንደው ብናስብ ይብን በሷ ስም በሆነው ቤት እነሱ በኖሩበት እነሱ በለፉበት እነሱ በሰሩት ነገር ለራሴ አደርጋለሁ፣ እናንተ ግን ከዚህ ቤት ምንጥቅ ብላችሁ እንድትወጡ እፈልጋለሁ በማለት እንግዲህ ትዕዛዟን ሰጥታለች ማለት ነው። ከዚህ ቤት የሚወጣው ግን እነሱ ናቸው ወይንስ ደግሞ ራሷ ቲና ትሆናለች ማለት ነው። ምንጥቅ ብላ የምትወጣው ዳኒ በጣም ብዙ ነገሮቹን እንድትታገስ እንዳትነጫነጭ ከዚህ በፊት የሄድሽው እኮ ረጋ ብለሽ ለማስተዋል ነው፣ ለራስሽ ጊዜ አሳልፈሽ የመጣሽው። ግን አንቺ ከዛ ምን አድርገውሽ ነው የተመለሽው? በጣም ብሶብሻል። ነገሮቹን በሙሉ በችኮላ ነው ማድረግ የምትፈልጊው፣ ማዳመጥን ይህን እንኳን አትፈልጊም በማለት ደግሞ ደጋግሞ ነግሯት ነበረ። ግን ደግሞ እሱን ምንም ልሰማው አልቻለችም። ሽማግሌውን እጅግ በጣም በብዙ ነገሮች ስትናገረው ከቆየች በኋላ እንዲሁም ደግሞ ቃሊብን ንብረቱን መካፈል እፈልጋለሁ፣ ከአንተ ያለኝን ንብረት መካፈል እፈልጋለሁ በማለትም ጠይቀው ነበረ። ቃሊብም ይህ ነው ያለኝ፣ ሌላ ምንም አይነት ገንዘብ የለኝም በማለት ቡኩን ነበር እያሳያት። ከቡኩ ላይ ግን 10,000 ብር ብቻ ነበረ። 10,000 ብር ብቻ እኮ ነው፣ ለምንድን ነው የምትቀልድብኝ? በማለት እሱም ደግሞ የሰራሁት ደመወዜ ነው፣ ይሄ ምንም ማድረግ አልችልም፣ ሌላ ግን ያስቀመጥኩትም ሆነ ተቀማጭ ነገር ምንም አይነት ብር የለኝም። ይህን ነገር ደግሞ ያስተካከለው ሽማግሌው ነበር። ምክንያቱም በቃሊድ ስም ምንም አይነት ንብረት እንዳይኖር አድርጓል። እንዲሁም ቴና አሁን ላይ ሀሳቧ የአባቱን ድርጅት ለመካፈል ነበረ። ምክንያቱም ለቃሊብ በፊት አሳልፎ ስለሰጠውና ስራውንም ሲሰራ ስለነበረ አሁን ላይ በቃሊብ እጅ ነው፣ መካፈል እችላለሁ፣ እሱን አግብቼ ንብረት ተካፍዬ እወጣለሁ፣ ከዛ እንደፈለኩኝ ዳኒን አግብቼ በደስታ እኖራለሁ የሚል ሀሳብ ነበር ያላት ማለት ነው። ግን ደግሞ ይህ ነገር አልተሳካላትም። ምክንያቱም ያው ሽማግሌውም አውቁ ስለነበረ እሷ ስንት ነገር ስታሰቃየው እንደዚያ ስታደርገው ስለነበር በደንብ ስለሚያውቅ ስለሚያስታውስ እሷ በክፉ ሁና ስለመጣች
እነሱም ደግሞ በክፉ ለመመለስ ተዘጋጅተዋል ማለት ነው። እና እኔ በመልካም ለመጣልኝ እንጂ በክፉ ለመጣልኝ መቼም ቢሆን መቼም አልመለስም በማለት ሽማግሌው ሲናገር ነበር። እንዲሁም ቃሌብ ቸልተኛና ዝምተኛ ሲሆን ለምንድን ነው አንተ እሱ በመጡብን ልክ መመለስ መቻል አለብን፣ እኛን እንደዚህ እንዳሳረሩን እነሱንም ማሳረር አለብን ብሎ ነው የሚያስበው። የቃሊድ አባት መሆንም አለበት። ምክንያቱም በጣም ብዙ ነገሮችን ስቃዮችን አድርሳበታለች። 2 ዓመት የታመንኩኝ እንዲሁም ደግሞ ሽባ የሆንኩኝ በሷ ምክንያት ነው። ስለዚህ ልኳን ማግኘት አለባት በማለት አስጠንቅቆ ነግሮታል። አሁንም ቸልተኛ አትሁን፣ የነገርኩህን ነገሮች በሙሉ ፈጠን እያድርግ ወደ ተግባር ሂድ በማለት እንዲሁም ቃሌብን አስጠንቅቆታል ማለት ነው። እውነት ለመናገር እኔ ሽማግሌውን በጣም ነው የማደንቃቸው። ሽማግሌው ባይኖር ቃሌብን ብቻውን ማለት ነው ቴና አኝከው ነበረ። ምንም ብትል ምንም እጅግ በጣም ትጎደው ነበረ ማለት ነው። ግን ደግሞ አባቱ ከጎኑ ስላለ ከዚህ ሁሉ ነገር አሁን ላይ እየዳነ ይገኛል ማለት ነው። ዳኒ ያው አሁን ላይ እጅግ በጣም እየተበሳጨ ይገኛል። ግራ ገብቶታል። እሱም እንደ ቴና ማለት ነው። ምክንያቱም ቴና ሰከን ልትል አልቻለችም። የሚላትን ነገሮች በሙሉ እየሰማች አይደለም። ከዚህ በኋላ እኛ ጨርሰናል፣ የቤት ባለቤት እኮ ነው የምንሆነው፣ ምን ሆኖ ነው እያለች እሷም እንግዲህ ስትጠይቀው ነበረ። እሱም ያው ቤቱ በስሟ እንዳልሆነ በእርግጥ አልነገራትም። ግን ረጋ በይ፣ ሌላ አዲስ ነገር አለ፣ እስኪ በጊዜው እንድነግርሽ አንቺ በመጀመሪያ ተረጋጊ እያለ ደግሞ ደጋግሞ ጠይቋት ነበረ። ከዚህ በኋላ ምንም አይነት መረጋጋት የሚባል ነገር የለኝም፣ ዋናው ቤቱን በስሜ ማድረጌ ነው፣ ቤቱ ካለኝ ችግር የለውም እያለች እንግዲህ በጣም ብዙ ነገር ስትናገር ነበር። ያ ማለት ምንም አይነት ገንዘብ መካፈል ባይችልም ማለት ባታገኝም ከቃሊብ ላይ ቤቱ ስላላት ለእሷ ምንም እንትን አልመሰላትም ማለት ነው። ስለዚህ ቤቱን የራሴ አደርጋለሁ የሚል አላማ አላት ማለት ነው። ግን አሁን ላይ ውሸት ሆኖ ሲገኝና ቤት ምንም አይነት በስሟ ምንም አይነት ቤት ንብረት እንደሌለ ስታቅ እጅግ በጣም ነው የምታብደው። ቃሊድ የተናገረው ነገር አለ፣ አንድ ነገር ማለት ነው ለአባቱ አባዬ አሁን ግን እውነት የኔን ልጅ አርግዛ ከሆነ ምናልባት የምትወልደው ልጅ የኔ ከሆነ እንዴት ነው የማደርገው? እሷም እኮ እናትነት ነው የእናትነት እንትን ሲል ነበረ ማለት ነው። ግን የቃሊብ አባት ደግሞ ላይሆን ይችላል፣ በፍጹም እሷ ካንተ እንደዚህ አታደርግም፣ ቢሆን ይብን እንኳን ቢሆን በቃ ማሳደግ ባለብህ መልኩ ታሳድጋለህ እንጂ እንደዚህ አይነት ክፉ ሴት ካለች ዋጋ እንደማይቀጥል እንግዲህ የቃሊብ አባት ተናግሯል። ስለዚህ ማድረግና መሆን ያለበት ከኤደን ጋር ቀጥል ብሎታል። አባዬ እኔ እኮ ማስመሰል አልቻልኩም፣ ግራ ገባኝ። እንዴት አድርገው እንደሚያስመስሉት ራሱ እነሱ እንዴት እንደሚሰሩት ይገርመኛል። ግን እንዴት አርጌ እኔ አድርግ ያልከኝን ሁሉ ነገሮች ራሱ በጣም እያደረኩኝ አይደለም፣ ግን ደግሞ ማስመሰል ከበደኝ እያለ እንግዲህ ቃሊብም ይገኛል ማለት ነው። ትሁትም ለምንድን ነው አባዬ አሁን እኮ ያለ ነገር ሁሉ በቂ ነው፣ እሷን እንትን የሚያደርጉ ዝቅ የሚያደርጉ ነገሮች ሁሉ በቂ ነው። ስለዚህ ከዚህ በላይ ችግር ሳይፈጠር ለምንድን ነው ቲና እውነቱን የማትነግራት በማለት እንግዲህ ሽማግሌውንም ጠይቃ ነበር። ምንም አታመጣም። የእሷ ቁጭትና የእሷ መደፋት 1 ሳምንት ነው። ስለዚህ በ1 ሳምንት ውስጥ አዲስ ነገሮች ይመጣል። የእሷ ታምርነት መቼም አያልቅም። ሲቀጥል ደግሞ እሷ እስከምትለን ድረስ መጠበቅ አለብን፣ ከቆየሽ ደግሞ እኔ ራሴ እነግራታለሁ የሚል ሀሳብ ነበር የያዘው ማለት ነው። እንግዲህ በመጨረሻም እሳት ለብሳ እሳት ጎርሳ በፍጹም ከዚህ ቤት ማስወጣት አለብኝ፣ ከዚህ ቤት እነሱ ከወጡ በኋላ እኔ ከምወደው ከማፈቅረው ሰው ጋር ከዳኒ ጋር እንደፈለኩ መሆን እችላለሁ የሚል ሀሳብ ነበር እንግዲህ ቴና ላይ ያለው። ግን ደግሞ ይህ ሀሳቧ አልተሳካም። ገና እንደውም እጅግ በጣም የምታብድበት ጊዜ ነው የሚመጣ። ምክንያቱም ኤደን ዳኒ ፍቅረኛ መሆኑን ካወቀች እጅግ በጣም ነው የምትናደደው። ምክንያቱም በእያንዳንዱ ነገሮች በሙሉ እኔ ላንተ ብዬ ነው እንደዚህ ያደረግኩት፣ ላንተ ብዬ ነው እንደዚህ የሆንኩት፣ ላንተ ምናምን እያለች ስለ ዳኒ ሁኔታዎች በሙሉ የምትንቀሳቀስ ነው ምስለው። ግን ደግሞ ነገሮችን በሙሉ ወደሱ የምታዞር ይሆናል ማለት ነው። እና ቴና ከብዙ ነገሮች ብቻዋን ነው የምትቀረው። ምክንያቱም
በጣም በብዙ ነገሮች ማለት ነው። አንደኛ ከቃሊብ አልሆነችም፣ ከገንዘቦቿም አልሆነችም፣ እንዲሁም ደግሞ ከዳኒ ብን እንኳን አትሆንም ማለት ነው። እንግዲህ ቃሊብ እንዳሰበው በእርግጠኝነት ኤደንን አግብቶ አባቱ እንደሚፈልገው ደል ያለ ሰርግ አድርጎ ማለት ነው ህይወቱን እንደሚቀጥል ተስፋ እናደርጋለን። ዳኒና እንዲሁም ደግሞ ቴና ከጨዋታው ውጭ ይሆናሉ ብዬ አስባለሁ። ምክንያቱም እስከዛሬ ያደረጉት ክፉ ነገር ያው መልሶ ራሳቸው ላይ ስለሚወርቅ ማለት ነው። እና ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።